በግማሽ ዓመቱ 73.88 ቢሊዮን ብር ገቢ መሰብሰቡን ገለጸ። የሞጆ ጉምሩክ ቅርንጫፍ ጽህፈት ቤት 2018 በጀት ዓመት የመጀመሪያው ግማሽ ዓመት የስራ አፈጻጸሙን የገመገመ ሲሆን የጉምሩክ ኦፕሬሽን ዘርፍ፣ የአገታ ገዢ ዘርፍ፣ የአቅምና ድጋፍ ዘርፍ የበጀት ዓመቱ የመጀመሪያው 6 ወራት የስራዎች አፈጻጸማቸው በየዘርፋቸው ሪፖርት አቅርበዋል። በሪፖርቱ በ2018 በጀት ዓመት ኮሚሽኑ ሊሰበስብ ካቀደው 620 ቢሊዮን ብር ውስጥም 128.73 ቢሊዮን ብር ወይም ከኮሚሽኑ የገቢ እቅድ 20.76 በመቶ ድርሻው የሞጆ ጉምሩክ ቅርንጫፍ ጽህፈት ቤት እንዲሰበስብ በእቅድ የተያዘ መሆኑና ባለፉት 6 ወራት በገቢ እቅድ ተይዞ የነበረው 63.79 ቢሊዮን ብር ሲሆን 73.88 ቢሊዮን ብር መሰብሰብ የተቻለ መሆኑና ከኮሚሽኑ በ6 ወር ከሰበሰበው ገቢ 342.60 ቢሊዮን ብር ውስጥ 21.56 በመቶ ድርሻ ያለው መሆኑ ተገልጿል። በዚህ 6 ወሩ 30248 ኮንቴነሮች የገቡና 29460 ኮንቴነሮች ደግሞ የወጡ ሲሆን 13228 ሰነዶች በተለያዩ የስጋት ደረጃዎች መስተናገዳቸውን የኮንቴነር ፍሰቱ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር በ1382 ኮንቴነሮች የቀነሰ መሆኑን በሪፖርቱ ተመላክቷል። በተጨማሪም የጉምሩክ ቅርንጫፍ ጽህፈት ቤት ስራ አስኪያጅ አቶ ጌቱ አለሙ የአገልግሎት አሰጣጥና የውሳኔ አሰጣጥ ሂደቶች ህግና አሰራሮችን ብቻ መሰረት በማድረግ ገቢውን በወቅቱና በብቃት መሰብሰብ እንዳለበት አቅጣጫም ሰጥተዋል። አድማጮቻችን ጄኤፍ 106.7 ላይ ትገኛላችሁ። የምሽት ዜናዎች ወደ እናንተ ማድረሳችንን ቀጥለናል። አሁን ደግሞ ወደ ውጭ ዜና እናልፋለን። ሶማሊያ ከተባበሩት አረብ ኤምሬትስ ጋር የነበራትን የወደብ የደህንነትና የመከላከያ ስምምነቶችን በሙሉ ማቋረጧን ይፋ አደረገች። የሶማሊያ ፕሬዝዳንት ሀሰን ሼክ መሐመድ እንደተናገሩት መንግስታቸው ከተባበሩት አረብ ኤምሬትስ ጋር የነበሩትን የወደብ የደህንነትና የመከላከያ ስምምነቶችን በሙሉ ማቋረጡን ይፋ አድርገዋል። ፕሬዝዳንቱ ይህ ውሳኔ የተላለፈው አቡዳቢ የሶማሊያ አንድነት ሉዓላዊነትና ብሔራዊ ክብርን ባለማክበሯ መሆኑን ገልጸዋል። እንደ ፕሬዝዳንቱ ገለጻ ሶማሊያ ከኤምሬትስ ጋር የነበራትን ግንኙነት በቅነት ለመቀጠል ጥረት ብታደርግም የተባበሩት አረብ ኤምሬትስ መንግስት ሶማሊያ እንደ አንድ ነጻ ሉዓላዊ አገር ከማየት ይልቅ ከክልል መስተዳድሮች ጋር በቀጥታ በመገናኘት የሀገሪቱን አንድነት የሚንድ ተግባር ስትፈጽም ቆይታለች ብለዋል። ፕሬዝዳንት ሀሰን ሼክ አቡዳቢ የፌዴራል መንግስት እውቅና በመንፈግ በብዙ በሮች ወደ ሶማሊያ ለመግባት መሞከሯን መንግስት የማያውቃቸው እርምጃዎች መውሰዱንም ወቅሰዋል። መንግስታቸው ለረጅም ጊዜ ሲከታተል መቆየቱን የገለጹት ፕሬዝዳንቱ የተላለፈው ስምምነቶች መቋረጥ ውሳኔ ግን ጥልቅ ምርመራ ከተደረገ በኋላ ስምምነቶቹ ለሀገሪቱ ህልውና አደገኛ መሆናቸው ከተረጋገጠ በኋላ የተወሰደ መሆኑን አስረድተዋል። ይህ እርምጃ የሶማሊያ ሉዓላዊነትን ለመጠበቅ እንጂ በህዝቡ ላይ ጫና ለመፍጠር የታለመ እንዳልሆነም አክለው ገልጸዋል። ይሁን እንጂ የፕሬዝዳንቱ ውሳኔ በፑንትላንድ፣ በጁባላንድ፣ በሶማሌላንድ ክልላዊ መስተዳድሮች ዘንድ ውድቅም ተደርጓል። ክልሎቹ የፌዴራል መንግስት ስምምነቶችን የመሰረት ስልጣን የለውም በማለት ውሳኔው በእነሱ ግዛት ውስጥ ተግባራዊ እንደማይሆንም አስታውቀዋል። በአንጻሩ የቀድሞ ፕሬዝዳንት መሐመድ አብዱላሂ ፋርማጆን ጨምሮ በርካታ የሶማሊያ ፖለቲከኞች ውሳኔውን የደገፉ ሲሆን እርምጃው የሀገሪቱ ወደፊት ዕጣ ፈንታን ለመጠበቅ የተወሰደ ትክክለኛ እርምጃ መሆኑን ገልጸዋል። ይህ ውሳኔ በሁለቱ ሀገራት ግንኙነትና በቀጠናው ፖለቲካ ላይ አዲስ ውጥረት መፍጠሩን ተዘግቧል። የተፈናቀሉ ሶሪያውያን ወደ ኤልፓ ከተማ መመለስ ጀመሩ። በሰራዊቱና በኩርድ በሚመሩ ተዋጊዎች መካከል ለቀናት ከቆየው ጦርነት በኋላ የተፈናቀሉ ሶሪያውያን በሰሜናዊቷ አልፔ ከተማ ወደሚገኙ ሼክ ማክሹታ እየተመለሱ ነው ተብሏል። ወደ 24 የሚጠጉ ሰዎች በተገደሉበት 5 ቀናት ውስጥ ከ150 ሺህ በላይ ሰዎች ከኩርድ ሸሽተዋል። የኤልፖ ገዢ አዛ ጋሪባ በሳምንቱ መጨረሻ ደማስቆ ግጭቱ የተከሰተበትን ሼክ ማክሱዶና አክራፊያን ሙሉ በሙሉ ተቆጣጥሯል ብሏል። በአቅራቢያው በምትገኘው አፍሪ የሸሹ ቤተሰቦች የጫኑ መኪኖችን ከአውቶቡሶች ከወረዱ በኋላ በጎዳናው ላይ ሲጨፍሩም ተስተውሏል። የሲቪል መከላከያ ሰራተኞችና የጸጥታ ኃይሎች ፈንጂዎችንና ትጥቅ ለማስፈታት ወደ አካባቢው ከገቡ በኋላ ነዋሪዎች እንዲመለሱ ከመፈቀዱ በፊት መጠበቅ ነበረባቸው ተብሏል። ምንም እንኳን ውሃና መሰረታዊ አገልግሎቶች ወደ ነበሩበት ለመመለስ ስራው ገና የጀመረ ቢሆንም ተፈናቃዮች ወደ አካባቢው ተመልሰዋል። የሶሪያ ፕሬዝዳንት አህመድ አልሻራ ከ14 ዓመታት ጦርነት በኋላ በሀገሪቱ አንድ ለማድረግ ቃልም ገብተዋል። ነገር ግን የኩርዱ የራስ አገዛዝ አስተዳደር በማዋሃድ ረገድ መሻሻል ከታዩም ቆይተዋል። ሻራ በኩርድ ከሚመራው የሶሪያ ዲሞክራሲያዊ ኃይሎች ተቃውሞም ገጥሞታል። በዚህም በምስራቃዊቷ አልፓ ግዛት በመንግስት ኃይሎችና በኤስዲፒ መካከል በአንድ ሌሊት አዲስ ግጭት እንደተፈጠረ ሪፖርትም ተደርጓል። ስለ ተጎጂዎችም አፋጣኝ ሪፖርት አልተገለጸም። የሶሪያው ጦር ቀደም ሲል ከሀገሪቱ ሁለተኛዋ
ክልል ከተማ ከሆነችው ከኤልፓ በስተ ምስራቅ ያለውን ቦታ የተዘጋ ወታደራዊ ዞን ብሎ ማውጇል። የምስራቃዊ አልፓ ግዛት በሶሪያ መንግስት ስር ያሉ አካባቢዎችና በኤስዲኤስ ስር ያሉ የሰሜን ምስራቅ ሶሪያ ሰፊ ቦታዎችን በመከፋፈል ውጥረት ያለበት የፊት መስመርም ነው። በአሜሪካ የሚደገፈው ቡድኑ በምስራቅ ሶሪያ የሚገኘው ቡድንን በመዋጋት ረገድ ቁልፍ ሚና የተጫወተ ሲሆን እስካሁን በሶሪያ ብሔራዊ ጦር ውስጥ ያልተካተተ ትልቁም ኃይል ነው። በመጨረሻም በሶማሊያ በሚገኙ የአይሲስና አልሸባብ ኢላማዎች ላይ ተከታታይ ጥቃቶች ተፈጸመ። በአፍሪካ የአሜሪካ ጦር እዝ አፍሪኮም ጦሩ ከሶማሊያ የፌዴራል መንግስት ጋር በመሆን በአልሸባብ ታጣቂዎች የሚገኙ አካባቢዎች ላይ ጥቃት መፈጸሙን ተናግሯል። በአፍሪኮም ጥቃቱ የተፈጸመው ቡድኑ የአሜሪካ ጦርና አሜሪካውያን ላይ ስጋት ለመፍጠር ያለውን አቅም ለማዳከም ነው ብሏል። ጥር 3ና ጥር 5 2018 ዓ.ም እንዲሁም በአይሲስ ኢላማዎች ላይ የአየር ጥቃት መፈጸሙን አስታውቋል። አሜሪካ በአይሲስ ኢላማዎች ላይ ጥቃት ከፈጸመች አካባቢዎቹን መካከል በፖርትላንድ የሚገኘው የጎሊስ ተራራ ይገኝበታል። ጥር 1 2018 ዓ.ም ከሞቃዲሾ 154 ኪሎ ሜትር ላይ በምትገኘው ቡር ሄቦ በሚገኘው የአልሸባብ ኢላማ ላይ ድብደባ መፈጸሙን ተገልጿል።